ነሽ አትረቢ እንደ ቃሪያ እንደዚህ ሳላራግፍሽ ቀጥ ብለሽ ከዚህ ቤት ውጪ አስወግዱት ብለዋል አስወግዱት አዎ በቃ ላይሽ አልፈልግም ውጪ ምን እያደረጋችሁ አንተ ምን አገባ ፍቅር ራሷን በጣም እየጎዳሽ ነው አቤት ማሽቃበጥ ቆይ ለምንድን ነው የምታሰቃየኝ በስምንተኛው ሺህ ወንድም በወንድሙ ላይ ይነሳል የምሞት መሰለህ እንዴ ታውቃለህ ፍቅር አንተን ታፈቅራለች እሷማ የምትሰራውን ስራ ላይ ይሁን እንዴ ራናሰር እኔ መቼ እንደዚህ ይሆናል ብዬ አሰብኩ ዳይመንድ እኔ መቼ እንደዚህ ይሆናል ብዬ ጠረጠሩ መቼ እንደው ቀልድሽ አይጠገብም እትዬ አይደሉ በራሳችሁ አፍ እዚህ ቤት እንዳይደርሽ ብሎ ምን አስከሰቱሽ ምን ሰይነታሽ ዝም እንገትሽን ስለማቅ ፍቅር ሳታቅ ለምን ቤት አልመጣም ብዬ ነው የመጡት አልገባኝም እማዬ የኔ እናት አትጨነቂ እሺ ፍቅር አለ ተመስገን ወይ ምን ቀምረሽ ምን አስበሽ ቤት ውስጥ ፍቅር የለችም ታለም ደግሞ በጣም ተጨናንቃለች ሌሎች ነገሮችን ማድረግም መናገርም አልችልም ፍቅር ለምትሰራው ድራማ ለምንድነው ቦታ የምትሰራው ቤዛ የሀሳቧ ተሳክቶላት ወደነ ፍቅር ቤት ዳግመኛ የምትገባበትን እድል አግኝታለች። ዴቭም እንግዲህ ለመጀመሪያ ጊዜ ወደ ቤዛ ቤት በመሄድ ፍቅርን ያገኛት ዴቭ ነበረ። ለዴቭም አየህ እሷ አዴ አትሆንህም እኔ ነኝ መሆንህ ላንተ እስኪ ተመልከተኝ ማንም ሰው ከጎኔ የለም ማንም ሰው እኔን አይፈልገኝም እያለች ትገኛለች። ይኸው እኛ ፈልገንሽ አይደለም ወይ እዚህ የመጣ ነው በማለት እንግዲህ ሲነግራት እቅፍ አድርጋ በጣም ነው የማመሰግነው የእውነት ፈልገኸኝ ነው እዚህ ድረስ የመጣኸው በማለት ነበረ የጠየቀችው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ሰራተኛዋ አደይ ክፍል 143ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ፍቅር ቤዛን አንቺ ጋር ለትንሽ ጊዜ ልቀመጥ በማለት ፍቅር ጋር ቤዛ ጋር እንደተቀመጠች ይታወቃል። ፍቅር ይህንን ደግሞ ሰበብ በማድረግ እንግዲህ ቤዛ ለፍቅር እናት በመናገር ድጋሜ ወደነ ፍቅር ቤት እንድትገባ ሆናለች። ቤዛን እንግዲህ ለምን ወደዚህ መጣሽ በማለት አሹም እንዲሁም የፍቅር እናት ቢያመነጫጭቋትም እንዲሁም ደግሞ ዳይመንድ እዛ ስለነበረ ለምን ወደዚህ መጣሽ በማለት ቢጎትቱና ቢያስወጧትም ነገር ግን ሲጨቃጨቁ የፍቅር እናት ትሰማለች። አንቺ ደግሞ እዚህ ምን ትሰሪያለሽ በማለት ነበር የጠየቀቻት። አይ ስለ ፍቅር እኮ ላወራሽ ነው የመጣሁት ብላ ጠይቃታለች። እንዴ ልጅ ምን ሆነች በማለት እንግዲህ የፍቅር እናት እጅግ በመደንገጥ አይ ምንም አልሆነችም ደህና ናት አታስቢ እኔ ጋር ነው ያለችው ለማን እንዳትናገሪ ስላለችኝ ደግሞ አንቺ ተምትጨነቂ ልንገርሽ ብዬ ነው በማለት እንግዲህ በጣም ነው የማመሰግነው በማለት እንግዲህ አቅፋ እስከ መሳም ድረስ ደርሳለች። ነገር ግን ሩታ አላመነችም ነበረ። ይሄ ነገር የፍቅርና የቤዛ ሴራ ነው እኔ አላምናቸውም ሁለቱንም ስለዚህ ሄደን ካላየናት በስተቀር አናምንም እያለች ትገኛለች። ካላመናችሁኝ ሄዳችሁ ቤቴ ማየት ትችላላችሁ በማለት እንግዲህ የፍቅርን እናት ይዛት ወደ ቤቷ ልትመጣ ችላለች። አደይና ዴቭ ደግሞ በሌላ በኩል ናቸው። አደይና ዴቭ ሰሞኑን የመገናኘት ነገር አይታይባቸውም። አደይም ዴቭ ለምንድን ነው እንደዚህ ጣል ጣል ያደረገኝ እያለች እየከፋት ትገኛለች። እንዲሁም አፍ አውጥታ ለምንድን ነው ቆይ ፍቅር ስትል እኮ እኔን እየረሳኸኝ ነው እያለች ትገኛለች። እኔ ያረሳሁሽም ምናልባትም በእኔ ምክንያት ይሆናል ፍቅር እንደዚህ የሆነችው። ደግሞም እጅግ በጣም አዝናለች። ምንም አትናገርም አትጋገርም። ለብዙ ቀናት ብቻዋን ክላስ ዘግታ ተቀምጣ ነበረ። አሁን ጭራሽ ከቤት ጠፋች። ስለዚህ ያለሁበት ሁኔታ በጣም ስለተጨናነቀች የኔም መጥፋቷ አሳስቦኛል እያላት ይገኛል። አደይም አይ በቃ ችግር የለውም እንደዛ ከሆነ ግን እንዴት እንደዚህ ልታረግ ቻለች እያለች ትጠይቃለች። አላቅም ግን ጥሩ ስሜት እየተሰማት አይመስለኝም በማለት እንግዲህ ትነግረዋለች። በቃ ምናልባት ቤዛ ጋር ትሆናለች። አሁን ቤዛን ከመጠየቅ ይልቅ ሄደን እቤት ብናይ ይሻላል በማለት እንግዲህ አደይ እና ዴቭ ተያይዘው ቤዛ ቤት ሄደዋል። ቤዛ ቤትም ሲሄዱ ፍቅር ነበር ያገኟት። ልክ ስታየው በመደንገጥ ምን ትሰሪያለሽ እዚህ ሲላት ዴቭ እንዴት መጣ አንቺ ደግሞ ለምን መጣሽ በማለት እንግዲህ አደይን ትቆጣታለች። እኔ ደግሞ ምን አደረኩሽ ብትላትም ሁሉንም ነገር ነጥቀሽኛል፣ ወንድሜን፣ ቤተሰቤን፣ አሁን ደግሞ ዴቭን። ስለዚህ ከህይወቴ ውጭልኝ፣ ህይወቴ የተዘበራረቀው አንቺ ከመጣሽ በኋላ ነው። ውጭልኝ፣ አሁን አይንሽን ላይ አልፈልግም በማለት እንግዲህ አደይን ወደ ውጭ በማውጣት ከዴቭ ጋር ልታወራ ችላለች። ዴቭም ቆይ ምን አድርጋሽ ነው እንደዚህ የምትጥያት እያለ ነበረ። ፍቅርም አይ እሷ አትሆንህም እምሆነ እኔ ነኝ፣ ስለዚህ ለምን አተዋትም በማለት ነበረ የመለሰችለት። አልተዋት በጣም ትለያያላችሁ ከአንቺ ጋር፣ እሷ ንጹህ ልብ አላት፣ አንቺ ግን አስቢ
ማንም የለም ከጎኔ ታያለሽ። ሁሉም የራቁሽ ጠባይሽና እንዲሁም ደግሞ ተግባርሽ ነው ሊያርቃቸው የቻለው። አሁን ለምሳሌ ሮማንና ሩታ ናቸው። በጣም ተፋቅረው ተዋደው እየሰሩ ነው። አንቺ ግን ከማንም ጋር ጥሩ ግንኙነት የለሽም። ያ ደግሞ ብቻሽን እንዲቀሪ አደረገሽ፣ ብቸኝነት እንዲሰማሽ አደረገሽ ይላታል። እሷም አልፈልግም እነሱን ስትል አየሽ፣ እነሱ ቢፈልጉ እንኳ አንቺ አትፈልጊያቸውም። ስለዚህ አብረሽ መቀጠል አትችይም እያላት ብዙ ምክርን ለግሷታል። እሷ ግን ልትሰማ አልቻለችም። እኔ የምፈልገው አንተን ብቻ ነው፣ በቃ ከኔ ጋር ሁን ብትለውም አይ አልሆንም፣ እኔ ከአደይ ጋር ነኝ በማለት እንግዲህ ነግሯታል። አሁን ልሄድ ነው በይ፣ አደይ እየጠበቀች ነው ቢላትም ሁልጊዜ አደይ 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 አደይ፣ አየህ መቼ ነው ለእኛ ጊዜ የምትሰጠን እያለች ትገኛለች። እሱ ግን በአደይ ጉዳይ ከማንም ጋር መነጋገር አይፈልግም። ደህና ቀሪቤሽ እያለሁኝ ነገሮችን በራሴ ሰዓት አበላሸሹ። ስለዚህ አሁን ላይ ደግሞ በቃ አትረብሽኝ፣ በቃ የራስሽን ህይወት አንቺም ትኖሪያለሽ እያለት ይገኛል። ፍቅር ግን ልታምን ፈቃደኛ አይደለችም። ቤዛም የፍቅርን እናት ወደ ቤት ይዛት እየመጣች ሳለ ኪንጎና ቅምጥል አይታቸው ነበረ። የት ልትወስዳት ነው? እስቲ እንከተላቸው በማለት እንግዲህ ተከትሏቸው ነበረ። አቤት ድረስም እንግዲህ በመሄድ የፍቅር እናት ፍቅርን አግኝታታለች። ቤዛን እስስቷን አንቃ ነበር ልትገላት የነበረው። ምን አባሽና ነው ጭራሽ እናቴን ቤት ድረስ ተሸመጣሽው ያለቻት። የፍቅርም እናት እንግዲህ ልጄ ምን በድዬሽ ነው? ምን አጉድዬብሽ ነው? በማለት ነበር የጠየቀቻት። ማሚ እናንተ ሁላችሁም አትወዱኝም በማለት ነበር የተናገረችው። ብዙ ማታውቂው ነገር አለ፣ ስለዚህ ማናችሁም ለእኔ ጥሩ አመለካከት የላችሁም እያለች በድጋሚ ትናገራለች። የፍቅርም እናት ያላባት እኮ ነው ለፍቼ ያሳደግኩሽ፣ እንዴት እንደዚህ ታስቢያለሽ? ምን ያጎደልኩብሽ ነገር አለ ብትላትም አባቴ ብቻ ነው የሚወደኝ፣ አውቀሽ ነው ስታስመስይ ነው ስትላት በጥፊ ነበር ያለቻት። አሁን ወደ ቤት እንሄድ በማለት እንግዲህ ከቤት እንደወጡ ቤዛን ውጭ ላይ እየደበደበቻት ነበረ። አንቺ ከሃዲ አገኝሻለሁ እያለቻት እየሰደበቻት፣ እንዲሁም ስደበድባት እናቷ በመምጣት ትገላግላቸዋለች። በሌላ በኩል ደግሞ ለሊ ናት። ለሊ እንግዲህ ምን እንደነካት ባይታወቅም ፌንት እየነቀለች አስቸግራለች። ባቡሬም እያሻሸና እያባበላት በቃ ሐኪም ቤት መታየት አለብሽ እያላት ይገኛል። ለሊም አይ አሳሰብኩህ አይደለ አስጨነቅኩህ አይደለ እያለች ትገኛለች። እንግዲህ እላው ላይ ጋደም ብላ ነበረ። እሱም ጸጉሯን እየነካካ ነበረ ሲያበረታታትና አይዞሽ ሲላት የነበረው። እሷም አጠገቤ ስላለ እጅግ በጣም አመሰግናለሁ በማለት እንግዲህ ነግረዋለች። ዴቭና ዴም እንግዲህ ከፍቅር ጋር ሲሄዱ አደይ ውጭ እየጠበቀችው ስለነበረ ምን አዲስ ነገር አለ ምን አወራችሁ ብላ ብትጠይቀውም አይ በቃ ብቸኝነት ይሰማኛል እያለች ነው እና እኔ ምን ላድርጋት እያለ ነው። አውቃለሁ አደይ ፍቅር አንተን ታፈቅርሃለች፣ ስለዚህ ይሄ ነገር ደግሞ እንደዚሁ ተቀጠለ ወደፊትም ብንጋባ እንኳ ትዳራችን ላይ የሆነ ችግር መፈጠሩ አይቀርም፣ ስለዚህ ይሄ ነገር ካሁኑ መስተካከል አለበት እያለች ትገኛለች። አደይም እውነት ነው አሁን ጭራሽ እንደሚያገባት ጭራሽ ሰርጉን ስትሰማ ምን እንደሚፈጠር አይታወቅም፣ ራስሽን አጥፊ አጥፊ ይለኛል በማለትም ፍቅር ለዴቭ ነግራው ነበረ። ኢዱም ባቡሬ ልጅ እንደሌለው ከዳይመንድ አረጋግጣለች። በድጋሚ እንግዲህ ወደ ልል ቤት ሄዳ ነበረ። ለሊ ቤት እንደሄደች አግኝታው ነበረ። ናሸኘኝ በማለት ወደ ውጭ ይዛው ወጣ ነበረ። ሳናወራ ነው እንዴ የምገባው ብትለውም አይ በቃ ሸኝሁሽ እኮ ሂጂ፣ አሁን ለሊ ብቻዋን ስለሆነች ወደ እሷ መመለስ አለብኝ ይላታል። አደይ ያለች አይደል እንዴ ስትለው የአደይ ቦታ ሌላ ነው የኔ ቦታ ሌላ ነው በማለት ነበረ ተስፋ የሚያስቆርጥ ቃል የተናገራት። አደይም እንግዲህ ወደ ለሊ ጋር በመሄድ ስለ ፍቅር አንዳንድ ነገሮችን ነግራታለች። ለሊም ምን ይሻላል እያለች እያሰበች ትገኛለች። ለሊና ባቡሬ በስተመጨረሻም ፍቅረኛሞች እንደሚሆኑ ተስፋ አለን። ለሊ ግን አሁን ላይ ጥሩ ስሜት እየተሰማት አይደለም። ምክንያቱም ዛሬ በኩሽና ላይ ቆማ ባለችበት ሰዓት ምን ሆኜ ነው እንደዚህ የሆንኩት እያለች ከቁመቷ እንግዲህ ልትወርቅ ችላለች። ማን ደርሶ ያነሳታል የሚለውን በቀጣይ የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁኝ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሰላም ለሀገራችን፣ ሰላም ለሕዝባችን።